ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 12 ትረካችን ወቅት ፓፒዮና ጓደኞቹ ወደ ቆማጣዎቹ መንደር ገብተው አቀባበል ተደርጎላቸው ነበር። ክሎሲዮም ሻል ያለ ሕክምና አግኝቶ ነበር። ወደ ባህሩ በሚጓዙበት ጊዜ እንዴት መጓዝ እንዳለባቸው ልምድ ካላቸው ሰዎች ተሞክሮን ሲያደምጡ እንደነበረ ሰምተናል። በክፍል 13 የሚፈጠረው አሁን ይቀርብላችኋል። ፓፒዮ ክፍል 13 አሁን ይቀርብላችኋል። ጀልባዋ ተንሳፈፈች። ከቀድሞዋ በጣም የተለየች ነበረች። ይህቺ ጀልባ የእኛን ጭነት ሁሉ ተሸክማ ከውሃው መስመር በላይ የ16 ኢንች ከፍታ ነበራት። ከወንዙ እስካልወጣን ድረስ ስለማንጠቀምበት ምሰሶው በንፋስ ሸራ ተጠቅልሎ ከጀልባዋ ስር ተቀመጠ። መሪውንና መቅዘፊያውን ከማዘጋጀትም በላይ ለእኔም የምቀመጥበትን አንድ የሳር ትራስ አገኘው። ከጀልባዋ ስር በኔና በውሃው በርሜል መካከል ለኮሎሴው ብርድ ልብሶች እንደለደልንለት። ማቹሬም ከስር በኩል ከፊት ለፊት ተቀመጠ። በዛችኛዋ ጀልባ ፍጹም ያልተሰማኝ መተማመን አሁን ከመቅስፈት በዚችኛዋ አደረብኝ። አሁንም ገና እየዘመነ ነበር። ስለሆነም በወንዙ መካከል ቁልቁል መውረድ ይኖርብኛል። ሆኖም ወደ ዳች ግያና አቅጣጫ ትንሽ ወደ ግፊቱ ማድላት ነበረብኝ። ደህና ሁኑ፣ በሉ ተንቀሳቀሱ አለ ዮሐንስ ፐር። መልካም ዕድል አለና ቶሲዮን ጀልባዋን አንድ ጊዜ በኃይል በእግሩ ገፋት። አመሰግናለሁ ቶሲዮን፣ በጣም ነው የማመሰግነው። ዮሐንስ አንተንም በጣም ነው የማመሰግነው። ሁላችሁንም በጣም ነው የማመሰግናችሁ። በእውነት በጣም ነው የማመሰግናችሁ። እጅግ በጣም አመሰግናለሁ። ክበሩልኝ። ተመላሽ ማዕበል ፍጥነት ከጀመረ ከ2 ሰዓት ተኩል በፊት በመሆኑና አሁንም የሚንቀሳቀሰው በኃይል ስለነበረ ወዲያውን ከመነሳታችን ርቀን ተጓዝን። ዝናቡም ስለጨመረ ከፊት ለፊታችን 30 ጫማ ርቀት እንኳን ማየት አልቻልንም ነበር። ከበታቻችን 2 ትናንሽ ደሴቶች ስለነበሩ ማቹሬ ከጀልባዋ ፊት ለፊት ሰገግ በማለት በአካባቢው የቋጥኝ ምልክቶች መኖራቸውን በአይኑ ይቃኛል። ምሽት መጣ። አንድ ትልቅ ዛፍ በዝግታ ጉዞን ከኛ ጋር በወንዙ ቁልቁል ይወርዳል። ለተወሰነ ጊዜ በቅርንጫፎቹ መሰናክልነት ችግር ገጥሞን ነበር። ነገር ግን በፍጥነት ራሳችንን አላቀቅንና የችኮላ ፍጥነታችንን ቀጠልን። ሲጃራ አጨስንና ትንሽም ሩም ጠጣን። ሩም የተሞላባቸው በሰሌን የተሸፈኑ 6 የኪያንቲ ጠርሙሶችን ቆማጣዎች ሰጥተውን ነበር። ዝም ብለን ጠጣን እንጂ የቆማጣዎቹን አሰቃቂ አካለ ጎደሎነት ከኛ ውስጥ ማንም ያነሳ አልነበረም። የምናወራው ቢኖር ስለ ርሩህነታቸው፣ ችሮታቸውና ጨዋነታቸው እንዲሁም ከውቅራታሙ ብሪቶን ጋር ለመገናኘት ስላበቃን እድል ነበር። ዝናቡ እየከበደ ሄደ። እስከ አጥንቶቼ ድረስ በስብሼ ነበር። ሆኖም የሱፍ ሹራቦቻችን ጥሩ ከመሆናቸው የተነሳ በጣም ብንርስም ሙቀት አልተለየንም ነበር። በቅዝቃዜ የተኮማተረው በመሪው ላይ ያለው እጄ ብቻ ነበር። አሁን በሰዓት ከ25 ማይል የበለጠ የተጓዝን ነው አለ ማቹሬ። ምን ያህል ርቀት ይድናል ብለህ ትገምታለህ?
ፓፒ በደቂቃ ውስጥ እነግርሃለሁ። ቆይ አንዴ ቆይ 10 ምን ያህል መሰለህ? 3 ሰዓት ከሩብ ያህል ተጉዘናል። የቀለድክ ነው ኒኮሎሲዮ? እንዴት አወቅ? ፓፒ እንዴት መሰለህ? ከተነሳን ጀምሮ ያለማቋረጥ 3 ሰከንዶችን ለየብቻ ቁጥር ነበር። በእያንዳንዱ 300 መጨረሻ አንድ ቁራጭ ካርቶን እቀዳለሁ። እስካሁን 39 ቁራጮችን ቆድጃለሁ። እያንዳንዳቸው 300 ሰከንዶች 5 ደቂቃ ከሆኑ ከተነሳን ጀምሮ 3 ሰዓት ከሩብ ይሆናል ማለት ነው። ካልተሳሳትኩ በስተቀር በሚቀጥለው 15 ወይ 20 ደቂቃ ቁልቁል መውረዳችን ቀርቶ ወደ መጣንበት ተመልሰን መውጣት ይኖርብናል። ወንዙን እያካፈልኩ ለማቋረጥና ወደ ዳች ጊያና ጠረፍ ለመጠጋት መሪውን ወደ ቀኝ ገፋው። ልክ ከቁጥቋጦ ጋር ልላተም ስል ማዕበሉ ቆመ። ወደ ላይም ሆነ ወደፊት አልተንቀሳቀስንም። አሁንም ግን ገና እየዘነበ ነበር። መነጋገር አቆምን፣ ማጨስም አቆምን። አንድ መቅዘፊያ ግፉ ብዬ ሹክ አልኩኝ። መሪውን በቀኝ ጭኔ በመያዝ እኔም እቀዝፋለሁ። ቁጥቋጦውን መንጥረን ቅርንጫፎቹን ሳብንና ከስሩ ተጠለልን። የደኑ ውስጥ ሙሉ በሙሉ ጨለማ ነበር። ወንዙም ደፍርሶ በከባድ ጭጋግ ተሸፍኗል። በማዕበሉ ዳግመኛ መቀስቀስ ምክንያት የወንዙ መጨረሻንና የባህሩ መጀመሪያ የቱ ጋር እንደሆነ መናገር አልቻልንም። ማዕበሉ አንዴ ከተነሳ የሚቆየው ለ6 ሰዓት ያህል ነበር። እስኪነሳ ድረስ ደግሞ 1 ሰዓት ተኩል መጠበቅ ሊኖርብን ነው። ይህ ማለት እንቅልፍ ከወሰደኝ 7 የመተኛ ሰዓቶች ነበሩኝ ማለት ነው። አሁን ካልተኛው በባህሩ ላይ ምን ጊዜ ተኛለሁ? በበርሜሉና በአግዳሚው መቀመጫ መካከል እንደ ድንኳን አድርጎ ማቹሬ አንድ ብርድ ልብስ ዘረጋልኝ። በግሩም ሁኔታ ተከልዬ ለጣልኩኝ። ህልም የለም። ዝናቡም ወይም የቦታው አለመመቻቸት ምንም አልረበሸኝም። ማቹሬ ቀስቅሶ እንዲህ እስከሚለኝ ድረስ ተኛው። ጊዜው የተቃረበ ይመስለኛል ፓፒ። ማዕበሉ መመለስ ከጀመረ ረጅም ጊዜ ሆኗል። ጀልባዋ በወንዙ ቁልቁል አፈተለከች። የማዕበሉ እንቅስቃሴ ጣቶቼ ላይ ይሰማኛል። የምንንቀሳቀሰው በጣም በፍጥነት ነበር። ዝናቡ አቆመ። ከወንዙ ፊት ለፊት በ300 ጫማ ርቀት ላይ የሚንሳፈፍ የሳር ክምችት፣ ዛፎችና የማይለዩ ጥቁር ቅርጾች የሩብ ጨረቃ ብርሃን ግልጽ አድርጎ አሳየችን። በወንዙና በባህሩ መካከል ያለውን ክልል ለመለየት ሞከርኩ። እኛ በነበርንበት አካባቢ ንፋስ የለም። በወንዙ መካከል ይኖር ይሁን? ጠንካራ ይሁን? የወንዙ መጨረሻና የባህሩ መጀመሪያ መለየት የምንችለው ወደ ሰማይ በመመልከት ብቻ ነበር። ካሰብነው በላይ በጣም ርቀን ቁልቁል መጥተናል። እንደሚመስለኝ ቢበዛ የሚቀረን ከወንዙ አፍ 6 ማይል በላይ አይሆንም። አንዳንድ ሙሉ ጉንጭሩም ከቀመስን በኋላ ምሰሶው ወዴት መቆም እንዳለበት ለማረጋገጥ የጀልባዋን ዙሪያ ቃኘው። አነሳውና በአግዳሚው ወንበር ከሚገኘው ቋት አስገብቼ ገጠምኩት። የንፋሱን ሸራ ሰቀልኩት፣ ግን ከተረዳው ላይ እንደተሰቀለ ተውኩኝ። ባለ 3 ማዕዘን የአቅጣጫ ማስተካከያውን ሸራም በምንፈልግበት ወቅት እንዲወጥራቸው ለማቹሬ አዘጋጀውለት። የንፋስ ሸራውን ለመዘርጋት ማድረግ ያለብኝ ከምሰሶ ጋር የተጠቀለለበትን ገመድ መተርተር ብቻ ነበር። ይህንንም ከተጠቀምኩት ሳልነሳ ማድረግ እችላለሁ። ማቹሬ ከፊት በኩል አንድ መቅዘፊያ፣ እኔ ደግሞ ከኋላ ሌላ ይዣለሁ። ከወንዙ ዳር 60 ጫማ እንደራቅን ማዕበሉ የ300 ያርድ ያህል ቁልቁል ወሰደን። ወዲያውኑ ንፋስ ገፋንና ወደ ወንዙ መካከል አደረሰን። እስቲ ማቹሬ የንፋስ መስተካከያ ሸራዎቹን አንሳና ሁለቱንም በሚገባ ጠብቆ መታሰራቸውን አረጋግጥልኝ አልኩት። ንፋስ ሞላቸውና ጀልባዋ ልክ እንደ ፈረስ ወደፊት
ተፍለተለከች። ወንዙ ድንገት በፀሐይ ብርሃን የተጥለቀለቀው ገምተነው ከነበረው ጊዜ ዘግይቶ ነበር። የፈረንሳይን ጠረፍ በግምት 1 ማይል ከሩብ በስተቀኛችን፣ የዳችን ጠረፍ ደግሞ በግማሽ ማይል በስተግራችን በቀላሉ መለየት እንችላለን። እየተነሳ የሚወድቀው ነጭ አረፋ ከፊት ለፊታችን በጣም ግልጽ ሆኖ ይታይ ነበር። የክርስቶስ ያለ ስለ ሰዓቱ ተሳስተን ነበር እኮ አለ ኮሎሲዮ። ልናስተካክለው እንችላለን ብለህ ታስባለህ? አላውቅም ፓፒዮ። ማዕበሉ እንዴት ከፍተኛ እንደሆነ ተመልከት። ሞገዱ ተመልሶ ነበር እንዴ? ሊሆን አይችልም። ቁልቁል የሚንሳፈፍ ነገር ያለው። አዎ፣ የምንወጣው አይደለም። የምንወጣው አይደለም። ጊዜ የለንም አለ ማቹሪ። ዝም በልና የአቅጣጫ ማስተካከያ ሸራዎችን አጥብቀ ያዝ። አንተም ኮሎሲዮ፣ አንተም እንደዚሁ ዝም በል። ተኩስ ተከፈተብን። ተኩሱ ከየት እንደመጣ በሁለተኛው ዙር መመልከት ቻልኩኝ። ዘበኞች አልነበረም። ተኩሱ የመጣው ከዳች ጠረፍ በኩል ነበር። ዋናው የንፋስ ሸራ ሰቅለነው በፍጥነት ንፋስ ሞላና በጣም በመወጠሩ የእጄን አንጓ ገንጥሎ ሊወስደው ተቃርቦ ነበር። ጀልባዋ 45 ዲግሪ ካፍንጫዋ ቀና ብላ ተነሳች። በጣም ቀላል ስላልነበረ የቻልኩትን ያህል የንፋሱን ኃይል ለመቆጣጠር ሞከርኩ። ድጋሜ ተተኮሰ። ከዚያ ጸጥ አለ። ወደ ፈረንሳይ ጠረፍ አቅራቢያ አዘንብለን ኖሯል። ተኩሱም ያቆመው ለዚሁ ነበር። ከቁጥጥራችን ውጪ በሆነው ፍጥነት ወደፊት ተገፋን። ሳይቆም ከፈረንሳይ ጠረፍ አካባቢ ከሚገኝ የባህሩና የወንዙ መገናኛ አፍ ተደንቅረን ቀረን። ሰዎች ወደዚያው አቅጣጫ ሲሯሯጡ አየን። ገመዱን በተቻለኝ መጠን በዝግታ ጎተትኩ። ዋናው የንፋስ ሸራ አሁን ከፊት ለፊት ቀጥ ብሎ ቆሟል። የንፋስ አቅጣጫ ማስተካከያ ሸራው በገዛ ራሱ ተስተካከለ። ባለ 3 ማዕዘን ሸራውም እንደዚያው። ጀልባዋ 3/4ኛ ዙር ተሽከረከረች። የንፋስ ሸራውን ዘረጋውና ከንፋሱ ቀድመን እየሮጥን የወንዙንና የባህሩን መጋጠሚያ ለቀቅን። ተሳክቶልን ነበር። ከ10 ደቂቃ በኋላ የመጀመሪያውን የባህሩ ማዕበል በጋረጠብን በቀላሉ በላዩ ላይ ተንሳፈን አለፍን። በወንዙ ላይ ሽው ስትል የነበረችው ጀልባ አሁን በሞገዱ ላይ ብቅ ጥልቅ ትል ጀመር። በከፍተኛዎቹ ማዕበል ላይ የምንንጠላጠለው ልክ እንደ ጢባጢቤ እንደሚጫወት ልጅ በቅልጥፍና ነበር። ንዝረት የለም፣ የመሰበር ድምፅ አይሰማም። ብቻ ጀልባዋ በማዕበሉ ትነሳና እንደገና ትወርዳለች። አንድ ማዕበል ካለፈች በኋላ ባህሩን ስትመታ የምታሰማው ዘጭ የሚል ድምፅ ብቻ ነበር። ይው ፓፒዮ፣ ተሳካልን! ፓፒ ተሳካልን! አለ ኮሎሲዮ ሳምባዎቹ እስኪሰነጠቁ ድረስ እየጮኸ። በአስቸጋሪዎቹ ፈተናዎች ላይ የተጎናጸፍነው ድል እንድናከብር ቸሩ ፈጣሪ ግሩም የፀሐይ ጮራ ፈነጠቀልን። ማዕበሎቹም ተመሳሳይ ንቅናቄዎቻቸውን ቀጠሉ። እየራቅን በሄድን መጠን የጀልባዋ መንጠር እየቀነሰ ሄደ። ውሃው በጣም ጭቃማ ነበር። ከፊት ለፊታችን በሰሜን በኩል ባህሩ ጠቁሯል። ዘግይቶም ወደ ሰማያዊነት ይለወጣል። ኮምፓስ መመልከት አላስፈለገኝም። ፀሐይዋ በቀኝ ትከሻዬ በኩል ነበረች። የንፋስ ሸራውም ዘርግቻቸው በከፊል ስለሞላ አሁን ጀልባዋ ቀና ማለቷን ትታ በቀጥታ መስመር ከነፋሱ ፊት እየሮጠች ነበር። ታላቁ አስቸጋሪ ጉዟችን
በመካሄድ ላይ ይገኛል። ኮሎሲዮ ቀና አለና ተቀመጠ። የሚካሄደው ምን እንደነበረ ማየት ፈልጓል። ጀርባውም በበርሜሉ ትይዩ አድርጎ ከኔ ፊት ለፊት እንዲቀመጥ ማቹሬ ደገፈው። አንድ ሲጃራ አቀጣጥሎ አቀበለኝ። ከዚያም ሶስታችንም አጨስናት። ዙሪያን ሩም ቅዳ፣ ለድላችን እንጠጣ አለ ኮሎሲዮ። ማቹሬ በሶስት የብረት ኩባያዎች ለቀቅ አድርጎ ቀዳና ለድላችን ለጤናችን ተባባልን። ማቹሬ ከኔ በግራ በኩል ተቀምጦ ስለነበረ ሁላችንም እንተያያለን። ፊቶቻቸው በደስታ በርተዋል። የእኔም እንደዚሁ ፍከት ብሏል። ወዴት ነው የምትጓዘው ካፒቴን? ሲል ኮሎሲዮ ጠየቀኝ። እግዚአብሔር ቢፈቅድ ቢሆን ወደ ኮሎምቢያ። እግዚአብሔር ማቸር ነው፣ ፍቃደኛ ይሆናል አለ ኮሎሲዮ። ፀሐይዋ በፍጥነት ወጣች። ልብሳችንም ጊዜ ሳይፈጅ ደረቀ። የሆስፒታል ፒጃማችን ወደ አረቦች አይነት ጥምጣም ቀየርናቸው። በሚረጥብበት ወቅት ቀዝቃዛ ስለሚሆኑና ጭንቅላት ላይ ስለሚጣበቁ የፀሐዩን ሐሩር ይከላከሉን ነበር። ባህሩ የሚያንጸባርቅ ሰማያዊም፣ ማዕበሎቹም ሰፊና ረጅም ሆነው ለጀልባ ጉዞ ይመቻሉ። ንፋሱ ኃይሉ እየጨመረ ስለሆነ ከጠረፉ በከፍተኛ ፍጥነት ራቅን። ከአረንጓዴው ገመገም በራቅን መጠን ምስጢርነቱ እየጎላ ከአድማሱ ላይ ደበዘዘ። ዛሬ ይህንኑ ስመለከት ነበር አንድ ማዕበል ከተፍ ብሎ ኃላፊነቴን ያስገነዘበኝ። ትንሽ ሩዝ ልቀቅል መሰለኝ አለ ማቹሬ። አንተ ድስቱን ስትይዝ እኔ ምድጃውን ይዛለሁ አለ ኮሎሲዮ። የነዳጁ ምድጃ ማንም ሰው እንዳያጭስ ከማይፈቀድበት ቦታ ላይ ተሰትሮ ነበር። ሩዙን በዘይት ሲቀቅለው ሽታው ግሩም ነበር። ከሁለት ጣሳ ሰርዲኖች ጋር አደባለቅንና ትኩሱን በላ ነው። በዚያ ላይ ጥሩ ቡና ጨመርንበት። አንዳንድ ጉንጭሩምም ጠጣንበት። በጣም ሙቀት ነበር። ኮሎሲዮ ለኔ ሲጃራ መጠቅለሉንና ማቀጣጠሉን ቀጠለ። ከፀሐይዋ አቅጣጫ በግምት ከጠዋት 4 ሰዓት እንደሚሆን ገመትን። በባህር ላይ የቆየነው 5 ሰዓት ብቻ ነበር። ከስራችን ያለው ውሃ በጣም ጥልቅ መሆኑ ያስታውቃል። ማዕበሎቹ ለጥ ያሉ ስለነበሩ የምንሰነጥቃቸው ያለ አንድ ድምፅ ነበር። ደስ የሚል ቀን ሆነ። በቀን ኮምፓስ እንደማያስፈልገን ተረድቻለሁ። አልፎ አልፎ ግን ከኮምፓሱ መርፌ ጋር የፀሐዩን አቅጣጫ እያዛመድኩ በዚያ ሁኔታ እመራለሁ። ነገር ግን የፀሐይዋ ነጸብራቅ አይኔን ጎዳኝ። አንድ ጥቁር መነጽር ለማግኘት ባለመሞከሬ እጅጉን አዘንኩ። ሰውዬ፣ ከአንተ ጋር ሆስፒታል በመገኘቴ እድለኛ ነኝ አለ ኮሎሲዮ ድንገት። አንተ ብቻ አይደለም፣ እኔም አንተን በማግኘት እድለኛ ነኝ። ስለነ ዴጋ ፈርናንዴዝ አስታውስኩኝ። እሺ ብያቸው ቢሆን ኖሮ እነርሱም በዚህ ጊዜ ከኛ ጋር እዚህ ሆኑ ነበር። እኔ ብቻ አይደለሁም አለ ኮሎሲዮ። ማቹሬ ባይኖር ኖሮ በምትፈልገው ጊዜ አረቡን ወደ ክፍሉ ውስጥ ማምጣት ችግር ይሆን ነበር አለ። አዎ፣ በእርግጥ ማቹሬ ጠቃሚ ነበርክ። በጣም ጠቃሚ ነበርክ። ጎበዝና ብልህ ልጅ ስለሆንክ ከኛ ጋር በመምጣት እጅግ ደስ ብሎኛል። አመሰግናለሁ አለና ማቹሬ ካለኝ አቋምና ከእድሜ አንጻር ሁለታችሁንም በእኔ ላይ እምነት ስለጣላችሁብኝ አመሰግናለሁ። እስከ ወዲያኛው
በዚሁ ለመጽናት እሞክራለሁ አለ። ፍራንሷ ሴራም ከኛ ጋር ቢሆን በጣም ጥሩ ነበር። ጋልጋኒም ከኛ ጋር ቢሆን ጥሩ ነበር አልኩ። ነገሮች በመለዋወጣቸው ይሄ ሊሆን አልቻለም ፓፒዮ። ኢዮአስ ቀና ሰው ሆኖ ጥሩ ጀልባ ቢሰጠን ኖሮ ከተሸሸግንበት ቦታ ሆነን ልንጠብቃቸው በቻልን ነበር። ለማምለጡ ኢዮአስ ሊረዳቸው በቻለና ሌላው እኛ ማድረግ በቻልን ነበር። ሌላው ቢቀር አንተን ስለሚያውቁ ያልሞከርነው አቅቶ መሆኑን ይገነዘቡታል። ፓፒዮ ቆይ ጨዋታችንን ሳንጨርስ ከሆስፒታሉ በከፍተኛ ጥበቃ ክፍል ውስጥ እንዴት ልገባ ቻልክ ማቹሬ? ሆስፒታሉ ውስጥ እንዴት እንደገባው እኔም አላቅም። ወደ ዶክተሩ የሄድኩት ምክንያት ጎሮሮዬ ስለቆሰለና በተጨማሪ አካባቢውን ለመቃኘት ነበር። ዶክተሩ ሲያየኝ ካርድ ሆስፒታል መግባት አለበት ይላል አለኝ። ለምን ዶክተር ሆስፒታል ይግባ ማለት ምን ማለት ነው ብዬ ጠየቅኩት። ግድ የለም ወደ ሆስፒታል ሂድ ተባልኩ። በዚሁ የተነሳ ሆስፒታል ውስጥ ተቀመጥኩ። ሁለታ ውሎልሃል አለ ኩሎሲዮ። እንደዚህ ስትል ስሜቱን ገምተ ነው? ይህን ጊዜ ያ መልከ መልካም የዋህ የሚመስለው ልጅ ለካስ እንደዚህ ዋዛ አልነበረም። አምልጦ ለመሄድ ወኔ ነበረው በማለት ራሱን በራሱ መውቀሱ አይቀርም። ብዙ የማይረቡ ወሬዎችን አወራን። ማን ያውቃል ጅሎን አገኘው ይሆናል። አሁንም ገና በጫካ ውስጥ ካልተሸሸገ በስተቀር በጣም ርቆ መሄድ ግን አለበት አልኩ። በምንለቅበት ወቅት የምገኝበትን አድራሻ አልገለጽኩልህም። ከትራሴ ስር አንዲት ማስታወሻ አስቀምጬልሃለሁ አለ ኩሎሲዮ። ሁላችንም በሳቅ ፈነዳን። ለ5 ቀናት ያህል ያለ ችግር ተጓዝን። ቀን ሲሆን አቅጣጫችንን በፀሐይ እናስተካክላለን፣ ሌሊት ኮምፓስ እንጠቀማለን። በስድስተኛው ቀን ፍንትው ያለች ፀሐይ ወጣችና ሰላም አለችን። ባህሩም ድንገት በረደና በራሪ አሳዎች በአጠገባችን ይመላለሱ ጀመር። ደክሞኝ ነበር። በዚያ ሌሊት በእንቅልፍ እንዳልወድቅ ለመጠባበቅ በጨው ውሃ በተነከረ ጨርቅ ማቹሬ ፊቴን ያረጥብልኝ ነበር። ነገር ግን ወዲያውኑ እንቅልፍ ይጥለኝም ነበር። ከዚያም ኮሎሲዮ አሁን ማዕበሉ ጸጥ በማለቱ መተኛት እንደምችል ነገረኝ። ባለ 3 ማዕዘኑን ሸራ ብቻ እንደተሰቀለ ትቼው የንፋስ ሸራውንና የአቅጣጫ ማስተካከያ ሸራውን አወረድኩኝ። ከፀሐይ ለመከላከል ከላይ ያለውን ሸራ ተከለልኩና ከጀልባዋ ስር እንደ ግንድ ተጋደምኩ። ማቹሬ ነቅነቅ አድርጎ ቀሰቀሰኝ። ገና ቀትር ነው፣ ግን የቀሰቀስኩ ለመሰለ ነፋሱ በመነሳት ላይ ስለሆነ ከምስራቅ በኩል ሁሉም ነገር እየጠቆረ በመምጣት ስላለ እንድትነሳ ብዬ ነው አለኝ። ብድግ አልኩና መሪውን ጨበጥኩ። ክፍል 13 ያደመጣችሁትን ይመስል ነበር። በክፍል 14 የሚፈጠረው ለማድመጥ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 13 እንዲህ ተጠናቋል።